ማሾፉን ተውና መቼስ ባገጭ አልፈራም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተከታተሉ ውዶች እንግዲህ ምሳሌ ክፍል 91 ይዤላችሁ ቀርቤያለሁ። ሞገስ ያለነው ከባድ አደጋ ውስጥ ነው ያለነው እያለ ሲያወራ ነበረ። እንግዲህ መድን አሁን በምሳሌ ብቻ አይደለም ብዙ ሚስጥር አውቀናል። እነፍራታ እነመሀሌት በዛውም ደግሞ ብዙ ግሩፕ ብዙ ሚስጥር ነው ያወቅን። ስለዚህ እያለ መድን ሲለው ለሞገስ ፊቱን ኩፍተራ አደረገ። ምሳሌ ለጥቅም ብሎ በጣም አቅም አላቸው። በቃ ዝም ብለን ብንለቀው መለሻ መያዝ አንችልም። ስለዚህ ያለን አማራጭ እሱን አንድ ጦርነት ግዴታ ማሸነፍ ነው ያለብን። እንዴ አንተ ምንድነው የሆንከው? መድን እንደዚህ ምንድነው የምትለው? ልጅ ውሃ ቤጆች ሳትገባ የምንለቀው እሷ በእጃችን ስትገባ መረጋገጥ ሳለን ነው እንትን የምንል እንጂ እንደዚህ ነው ይደረጋል እያለ ሞገስ እያረጋጋው ነበረ። እንግዲህ ሉላም ዳጣም ቁጭ ብለው ትክዝ ብለዋል። የምሳሌ መጥፋት አስባሰባቸው። አሁን ይሁን ያለንበት ሁኔታ ተሳስበው በቃ ምንም መሞት አይቀርም ነበር። እስኪ ይቺ ምስኪን ልጅ ቆይ በምን ኃጢአቷ ነው እንደዚህ የምትሰቃየው? ታመመች፣ ስንትና መስዋዕትነት ዳነች። እሰይ ተመስገን ብለን ዳነች ብለን ስንል ወለድኩኝ ከመንገድ ላይ ተጣልኩ። ወለድኩ ስልሽ እንደዚህ እንደቀላሉ እንዳታይ። መንገድ ላይ ደግሞ ውሻ ሸንቶብኝ ሊሆን ይችላል። በዛ ላይ ደግሞ ፀሐይና ብርድ ደግሞ ሊሆን ይችላል። የእናቴን ጡት ደግሞ እኮ አልቀመስኩኝም። ስቀርማ አላስታውስም። ግን ይሄ በጣም የሚያስፈራኝ እሱማ ብሶቷን እያወራች ነበር ለቅድስት። የሚያነሳ ሰው ጥሩ ነው፣ የሚጥል ሰው ደግሞ አይረባም። ባርም ሞክሬዋለሁ። ይኸውልሽ ይሄ ሁሉ እየተገባደድኩኝ እየነቃሁ እየሰራሁ እያለች ያለ ቤተሰብ ፍቅር እዚህ ደርሻለሁ ብላ ለቅድስት ስትነግራተኝ ዝም ላዳመጠቻቸው ሰታ። አሁንስ ምን ላይ ነኝ? ቤተሰቦችን አገኘው፣ አባቴን አገኘው፣ ምንም እንኳን የመሰለች እህት አገኘው፣ አብዬን የመሰለች እህት አግኝቻለሁ። ትልቅ ቤት ውስጥ እኖራለሁ። በቃ አማርጬ እኖራለሁ። ሁሉ ነገር አለፈ። የጣፈጠኝን እበላለሁ። አየሽ ህይወት እንደዚህ ናት። ነገ ምን ላይ እንደምትወርቂ አታውቂም። ምናልባት ምሳሌ አሁን ያለችበት ባናቅም ትናንትና ደግሞ እየሳቀች ነበር። ምናልባት ይሄ ሁሉ አልፎ እሷ ደግሞ የምታልፍበት ሁኔታ ሊኖር ይችላል። አይዳጣ ምሳሌ በእርግጥ እኮ ሁሉ ነገር ያልፋል፣ ግን አናውቀውም። አንዳንድ ሰዎች እኮ ከተፈጠሩ እስከሚሞቱ ድረስ ከስቃይ የማይወጡ አሉ። እና እስከዚህ አሁን እቺ ምስኪን ልጅ ምን አደረኳት? ምን ሆና ይሆን እያለች ቅድስት እያለች ነበረ። አረ እያለች እሺ እና ተዛው በእነሱ እጅ ትቆይ እያልክ ነው? አዎ ትቆይ፣ ምንም አትሆንም። ልጅም አይደል ልጅ ናት፣ ምንም አትሆንም። ከእነሱ ጋር እኮ መቆየት ማለት እኮ እድሜ ልኳን የማትረሳው ችግር ውስጥ ነው የምትገባው፣ ፍርሃት ውስጥ ነው የምትገባው። ሞገስ ሳይገባ ቀርቶ አይደለም፣ ግን በቃ አማራጭ ስለሌለን ቢገሏትሳ ብሎ አይገሏትም። እሷን እኔንም የሚገሉን ዝናን ስንለቀው ብቻ ነው። እባክህ መድብን ልጅቷን እናስለቀቃት። የሚመጣውን ነገር እኛ እንጋፈጠው። አይሆንም ሞገስ አንለቀውም። እሱን ካለቀቅነው በጣም ከባድ ነው። እሺ መድብን፣ እኔ ግን የልጅቷ ነገር በጣም አሳስቦኛል። እኔ ለምሳሌ ሳስብ ነው እንደዚህ እንለው ብሎ ሲለው አረ ይሄ ሁሉ የፈጣሪ እያለ ሲል ነበር። ለማንኛውም ብሎ ተደሞገስም እንግዲህ መድብን ስሜት አይሆናል። አሁን ይሄ ሁሉ የፈልጉ መሆኑን ታውቂያለሽ። በቃ ይሄን ያህል ተቀብሬ እርስቴ እየተበላ ነበር። አሁንም ቢሆን እድሜሽን ማራዘም እንጂ ሞት የሚቀርልሽ አይመስለኝም እያለ ኤፍራታ ታወራለች። ግን ለዚህ ሁሉ ችግር የዳረግሽኝ አንቺ ነሽ። እኔ ደግሞ ምንድነው ያደረኩሽ ብላ ስትላት ኤፍራታም ድንግጥ አለች። እስከ መቼ ድረስ ነው እንደዚህ የምሆነው? እየጠበቁሽ አይደል እንዴ? እናንተ እየጠበቀኝ ነው። እንዳጠፊ እየጠበኩሽ ነው። አባዬ ወይም አጎቴ እኔ ሳይመጡልኝ ሄሽ ንቅንቅ አላለም። ታውቂያለሽ አይደለ?
ጣፋጭ እኮ ነሽ። አባዬ ሲመጡልኝ እነግራቸዋለሁ። እኔ እኮ ያንቺ ጠባቂ አይደለሁ እንዴ? እኔን አይዞሽ፣ ምንም አትሆኝም። አሁን ዝም ብለሽ እኛ የምንልሽን ብቻ ማድረግ መቻል አለብሽ። እኔ አላደርግም ምን ብዬው ምግብ ብዬ ስልሽ ደግሞ መብላት አለብሽ። ካልሆነ ግን እናት ትመቶኛላችሁ፣ ትገረፊያለሽ ካልበላሽ። ኧረ እባክህ አጎቴ ይመጣ በኋላ አንተ ከመጣ በኋላ ነግሬሃለሁኝ እያለኝ ምሳሌ ታስፈራራው። እሱ እየሳቀበት ነበር። ምግብሽን ብይ፣ እኔ ነኝ የቤቱን ቁጥር ከነሰፈሩ የሰጠዋቸው። አንቺ ጋር ትጋባላችሁ ማለት ነው? አዎ። ዝናም ደግሞ ካሌድን ደግሞ እስኪ ካልሆነ ሞክራለሁ። ልጅ ኑረው አይኑረው፣ ሚስት ኑረው አይኑረው ሳታውቂ እንደዚህ ታያለሽ። እባክሽ ልጅ ኑረው አልኖረው እኔ ስለዚህ ምን አታሰበ? አዎ በዛው ደግሞ ይሄንን ነፃዬን ተዋጭኝ ይሆናል። ይሄ ሁሉ ደግሞ ድህነት ውጭ ነበር ማስወጣሽ። ኧረ እኔ የዚህ ሁሉ ጣጣ ድህነት ይሻለኛል። የምትፈልጊው እሱን ነው። እውነታው ደግሞ እንደዛ አይደለም። የራስ ህይወት ብሎ ነገር የለም። አብረሽ መስራት አለብሽ። ካልሆነ ደግሞ የአንቺም ህይወት የኔም ህይወት ይበላሻል። አንቺን ደግሞ ያለ ዝና ማግኘት ብቻ ነው። ምሳሌን ዝናን ቢለቁት ምሳሌን አለቋትም። መድንም ይደውል ያኛው ሰይጣን ነው ደግሞ በዛ ጊዜ ደግሞ ወንድሙ ነው። ምሳሌ የለቀቁት በምንም ቢሆን አይለቁትም። እኔን አሳየኝ ብቻ እንዳይሉኝ ብላ ኤፍራታ ስላት እንደውም ደወለ ብላ ለኤፍራታ ማለት ነገረቻት። መድብን እንግዲህ ዝናን እያጎረሰው ነበረ። ያዝ እያለ ምግቡን እያጎረሰ በሚበላበት ምግብ እየረጨ መቼም ወንድ ልጅ በወንድ አይጨክንም እያለ እያባጨ ያጎርሰዋል። ወንድ ሆነህ ነው ታዲያ እንደዚህ መጨክነው እናንተ እያለ ሲሉ ላንተ ብዬ ማደል እንደዚህ አድርጌ የማጎርስህ ብሎ ሲለው ከመብላት ውጭ ጭራሽ አንድ ወለታ ደግሞ እየቆጠርከው ምግብ ፍቱ ነው ለምን ማፈቱኝ ብሎ ሲያፋጥጠው አፍህ ዝጋ፣ ዝም ብለህ አሁን ብላ ውሃ ሰጠኝ ብሎ ሲለው ውሃውን ሊቀዳለት ገባ። ውሃውን አይልከኝ ጭራሽ ደግሞ ውሃም ደግሞ ያምርሃልና ብሎ ሲለው ዝና አይኑ ፈጠጥ ከማቁነጥነጥ ምን ይመለስለት። አሁንም እያጎረሰው ነበር እያንጠባጠበ። ግን ማጉረሱን አደነቅኩት። ላንተ ብዬ አይደለም ብሏል ለምሳሌ ብሎ ነው እንግዲህ ልጅቷን ግን አፈልጋትም መድን ምሳሌን እኮ ሊገሏት ይችላሉ ብሎ ሲለው እባክህ ምሳሌ በሞተ ደቂቃ ውስጥ አንተም ይችን ምድር ተሰናብተህ ትሄዳለህ። ምን እንደሚቆጭ ታውቃለህ? በእናንተ እጅ። እስኪ አንድ ጥያቄ ብጠይቅህ ብሎ ሲለው ስልክ እያናገረ ነበር ማለት ሰራተኛችሁ ናት እና ከደህና ሰው ጋር ቢሆን ኤፍራታ ግን በጣም ነው እየተቆነጠነጠች ያለችው። ይሄን ያህል እንዴት ይለቀዋል? ይሄን ያህል በስጋ ለማትዘመደው እንዴት ሊያስባል ብለሽ ታስቢያለሽ? እሺ እህትሽ ለአሁንም ልትነግርሽ አልፈቀደችም? እውነት ካርሊ እሷ እንዳለ የት እንዳለ አታውቅም። ዘግተውባት ነው የሚሄዱ። በዛ ላይ ደግሞ ተጨንቃ ነው ያለ፣ ፈርታ ነው ያለ። እሱን ከመቆጣጠር ትተውታል ብለሽ ንገሪው እባክሽ። እንዴት ወይ ንገሪልኝ። ስታወራ እየሰማሁት አይደል? ለማንም ደውዬ እነግርሻለሁ። ወንድማችንን የማይለቁት ከሆነ ሊሆን የሚችልበት መንገድ ሁለታችሁን ትፈልጉታላችሁ። እሺ በይ እያለ ኤፍራታ እሺ በይ ስትላት እሺ ካረቤት እያለች እየተለማመጠች ነው። ተራዋን ደግሞ እሷ ልትበቀል ነው እንግዲህ ማለት በህይወት ምንድነው ደስተኛ የሚያደርግ እያለ ይጠይቀዋል። እንዳንተ ከማግኘት በፊት ነውስ እዛ በኋላ አለ አይደል? እንደ ባጠቃላይ እኔ በጣም ደስተኛ በተለይ ደግሞ እናንተ እጅ በፊት መሞቴ በፊት ማንም የምፈራ ማንም ሲያየኝ የሚንቀጠቀጥ ጀግና ሰው ነበርኩ። ሰው ሲፈራህ ነው እንደ ደስታ የምታገኘው? አዎ እዚህ ምድር ላይ የማይሆን ነገር ሲጨነቁ ማየት በጣም ነው የሚያስደስተኝ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የምታበረታቱኝ እጅግ አድርጌ አመሰግናለሁ። ላይክ አድርጎ ይከፈልበትም ውዶች የኔ ምርጦች
አስተማሪና ቁም ነገር አዘል ነበረ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።